ርች ዝም ብሎ እኮ ነው። አዎ ርች እዩን ታውቂው የለ ዝም ብሎ እኮ ነው የሚያወራው። ርች በቃ እኔ እና አንቺ ውስጥ ጭራሽ እንዳቀር ማሙሸጋ ርች። አዎ ግን ትንሽ እኮ ነው። እሺ አትጨነቂ። የበሽታ ትንሽ የለውም። በዛ ላይ አሁን ነው አዎ ነገረኝም ለማለት ነው። ማን ነው የሚነግረኝ? ማሚ አቤል ምንም ነገር አላለሽም? ይኸውልሽ እንዳላወቃቱኝ። እሺ አይፈልገው። እኔ ፈለኳ። ለምን ግን ማም? በእኛ ትዳር እኮ ከኛ ይበልጥ አንቺ ነበርሽ ደስተኛ ሆንሽ። አዎ እወድሻለሁ ርብቃ። አቤል ቆይ ለምንድን ነው ይቅርታ የምጠይቀኝ? ስላስቀየምኩሽ። አቤል እኔ አንድም ቀን እኮ አንተን ተቀይሜ አላውቅም። እንዝናና በማለት ወደ ውጪ ወጥተው ፈታ ሊሉ ያሰቡት እነ ርብቃ ያላሰቡት ነገር ገጥሟቸዋል። ምክንያቱም እነሱ ደስ በሚል ሁኔታ ላይ ባሉበት ሰዓት ነበረ ሪች ወድቃለች ብሎ እዩ ወደነ አቤልና ርብቃ እየሮጠ በመምጣት ዜናውን የነገራቸው። ሪች ከእዩ ጋር አሪፍ እና ደስ የሚሉ ጊዜያቶችን እያሳለፈች ብትገኝም በዛሬው ቀን ግን ያጋጠማት ነገር እጅግ የሚከብድ ነገር ነው። የአቤል እናት ወረቀቱን የጣላችሁት ወረቀቱን ወደሽም ጠላሽም ትፈርሚያለሽ ስትል ለርብቃ በመናገሯ ርብቃ ምርር ያለ ለቅሶ እያለቀሰች አይተናታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ዛሬ እንግዲህ ርብቃ ክፍል 17ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ርብቃ እርጉዝ እንደሆነች ይታወቃል። ይህን ደግሞ የምታውቀው ሪች ብቻ ናት። በተደጋጋሚ እፊታቸው አመመኝ፣ ቆረጠኝ፣ ፈለጠኝ እያለች ስትገኝ አቤልም አንዴ ማስታገሻ አንዴ ሐኪም ቤት እያለ እያሰበ እየተጨነቀ ይገኛል። ርብቃ ግን ለመናገር እጅግ ፈርታለች። ምክንያቱም አብሮ ባደሩበት ማግስት መድኃኒት አምጥቶ አቤል ስለሰጣት አሁን ላይ ምን ብላ መናገር እንዳለባት ራሱ አታውቅም። በሌላ በኩል ደግሞ የአቤል እናት ማለትም የርብቃ አማት ርብቃን በጣም የምትወዳት ስለነበረ ከልጇ ከአቤል ጋር ለማፈራረም አብቅታ ነበረ። ዛሬ ላይ ግን ያፈራረመችውን ወረቀት መቅደድ አለባችሁ እያለች ትገኛለች። ርብቃን እኔ ይፈልግሻለሁ በማለት ወደ መኝታ ክፍል በመውሰድ አንቺንም አቤልም ነበር ላወራችሁ የፈለግኩት፣ ነገር ግን አቤል የለም። እሺ አቤል ምንም አላለሽም በማለት ጠይቃት ነበረ። ርብቃም አረ ምንም አላለኝም፣ ምን ነው ደህና አይደለሽም? ያስቀየምኩሽ ነገር አለ? እባክሽ ያጠፋሁት ጥፋት ካለ ይቅርታ አድርጊልኝ እያለች እየደጋገመች ይቅርታ ብትጠይቅም የአቤል እናት ግን በፍጹም አይሆንም፣ ምን አጠፋትኛለሽ እንደ ደግሞ እያለች ጭራሽ ንግግሯን እያቋሸሸች ዛሬ ላይ ወረቀት አልሰጠሽም አቤል ስትል ነበር የጠየቀቻት። አይ አልሰጠኝም፣ አልፈረምሽም ወረቀቱ ላይ በማለት መረር ብላ ስትጠይቃት አይ አልፈረምኩም በማለት ተናግራ ነበር። የአቤልም እናት ለምንድን ነው ያልፈረምሽው በማለት ጠይቃት ነበረ። አይ እኛ እኮ መለየት አንፈልግም፣ እኔ እኮ ከአቤል መራቅ አልፈልግም፣ አቤልን እኮ እወደዋለሁ በማለት ነግራት ነበረ። ይህን እንድናረግ የፈቀድሽልኝ አንቺ ነሽ፣ ዛሬ ደግሞ አቤል ወደ እኔ እየመጣ ነው፣ ስለዚህ ለምንድን ነው እንደዚህ የምናደርገው? እባክሽን በቃ እኛ ስለ ራሳችን እናስብ እያለች እየለመነች እየተማጸነች ትገኛለች ርብቃ። የአቤል እናት ግን አረ እባክሽ እውነትሽን ነው እንዴ? ቶሎ ብላችሁ ወረቀቱን ፈርማችሁ አምጡ በማለት ጭራሽ ገፍትራት ሄዳለች። በዚህ የተነሳ መሬት ላይ በመውረድ ረር ብላ ስታለቅስ አቤል ወደ እሷ በመምጣት ምን ሆነሽ ነው? ማን ያስከፋሽ? በማለት ጠይቋት ነበረ። ርብቃም አቤል ተወደኛለህ በማለት ነበር የጠየቀችው። ምን ማለት ነው? አሁን ለምን ጠየቅሽኝ? ምን ሆነሽ ነው ቢላትም በቃ ተወደኛለህ፣ እውነቱን ንገረኝ በማለት ነበር የጠየቀችው። አቤልም አዎ እወድሻለሁ ብሎ ከአፉ እንደሚወዳት ተናግሯል። በዚህም ሰዓት ርብቃ የምርህን ነው አቤል በማለት ጠይቃው ነበር። ምክንያቱም አቤልን ለራሷ ለግሏ ለማድረግ እጅግ ጥራና ለፍታ ስለነበረ እሱ ግን ሌላ ፍቅረኛ ስለነበረችው ርብቃን አይፈልጋትም ነበር። ዛሬ ላይ ግን በትዕግስት በመቆየቷ ርብቃ የግሏ የራሷ እንዲሆን አድርገዋለች አቤልን።
አቤልም እንደሚወዳት ሲነግራት እጅግ በመደሰት ነበር። አመሰግናለሁ በማለት አቤልም ቆይ ምን ሆነሽ ነው ማን ያስከፋሽ ሲል በድጋሚ ጠይቋት ነበረ። እናትህ እኮ ወረቀቱን ለምን አልፈረምሽም አለችኝ በማለት ነበረ የተናገረችው። እንዳትፈርሚ በቃ ሁለታችንም አንፈርምም በማለት ተስማምተው በመጨረሻ ሳሎን ላይ አቤልን ከእናቱ ጋር በሚወያዩበት ሰዓት ወረቀቱን ፈረምኩ በማለት ነበር የጠየቀችው። ወይ ማሚ ደግሞ ዛሬም እዛው ወረቀት ላይ ነሽ በማለት ነበር የመለሰላት። ምን ማለት ነው? ወረቀቱን ፈርማቸው አምጡ በማለት ትነግረዋለች። አቤል ግን አይሆንም አልፈርምም በማለት ነበር የነገራት። ርብቃም ወደ ሳሎን ስመጣ አቤል እጅግ ተበሳጭቶና ከፍቶት ነበር ያገኘችው። ምን ሆነ ነው አቤል ችግር አለ እንዴ? ለምንድን ነው የከፋ? ማን ያስከፋ በማለት ጠይቀው ነበር። ሂጂ ወረቀቱን አምጪልኝ በማለት ርብቃን ያዛታል። ርብቃም ለምን ምን ያደርግልሃል ትለው። በቃ ታዘዥኝ ሂጂ አምጪ አልኩሽ አምጪ በማለት ቆጣ ብሎ ሲናገራት ሄዳ ወረቀቱን ታመጣለታለች። ርብቃም ወረቀቱን እንዳመጣችለት አቤል በመቀበል ወረቀቱን ጭርግድግድ አድርጎ ነበረ ቀዶ ይጣለው። እንደ አቤል ምን እያደረክ ነው? መቅደድ እኮ የለብህም ብትለውም ይሄ ወረቀት እኮ ነው ሰላማችንን እየነሳ ቤታችንን እየበጠበጠ ያለው። ስለዚህ ከዚህ በኋላ ስለዚህ ወረቀት ማውራትም አንፈልግም በማለት ነበረ ወረቀቱን ቀዳዶ የጣለው። የአቤል እናት ከዚህ ቤት ወረቀቱን ፈርማ ከዚህ ቤት መውጣት አለባት በማለት ለርብቃ ያሰበችውን ሀሳብ ለአቤል ብትነግረውም አቤል ግን ትሰሚያለሽ እሷ ከወጣች እኔም እወጣለሁ ከዚህ ቤት በማለት ነበረ እየተናገራት ነው። እንደዛ ነው ሀሳብህ በማለት የአቤል እናት በመናደድ ከቤት ወጥታለች። አቤልም እንግዲህ የእናቱ መቀየር እጅግ ቢያሳስበው እኔ እናቴ ማላቃት ሰው ሆናብኛለች፣ አለባበሷ፣ ወሬዋ፣ ተግባሯ፣ ሁሉ ነገሯ ተቀይሯል እያለ ይገኛል። እዩም አዙን ሌላ ስራ ልጨምርልሽ እያላት ይገኛል። አዙም አረላሽ ደሞዝ ልጨምርልኝ ነው በማለት ነበር የተናገረችው። አይ እንደዛ ሳይሆን ሌላ ስራ እሰጥሻለሁ ማቲ የምትልሽን ከምከፍልሽን በላይ እኔ ከፍልሻለሁ። ስለዚህ ማቲ የምትልሽን ሁሉንም ሰው እንድትከታተይልኝ እፈልጋለሁ በማለት ነበረ ለአዙ ሌላ ስራ የተሰጣት። አቤል ርብቃና እዩ እንዲሁም ሪች ሆነው ሳሎን ላይ በመቀመጥ ልታስደነግጣት ባወራችው ወሬ ርብቃ ቅጣት ነው በመባል ማታ ውጭ ላይ ወጥተው እንዲዝናኑ ቅጣት ትቀጣለች። በዚህም አራቱም ተያይዘው ውጭ ላይ ወጥተው እየተዝናኑ ነበረ። አራቱም ገዝ ደስ የሚል ምሽትን እያሳለፉ ባለበት ሰዓት እዩ በሉ በቃ እኔና ሪች በዚህ እንሄድ በማለት ሪችና እዩ እየተሯሯጡ ይሄዳሉ። ርብቃና አቤልም ወደ አንድ ደስ በምትል መቀመጫ ላይ ቁጭ በማለት የልብ ልባቸውን እያወጉ ነበር። ርብቃም አንተን እንዳላጣህ በጣም እፈራለሁኝ፣ ማሚ ሰሞን አቅጣጫዋ ደስ አላለኝም፣ እናንተ እንዳታሳጣኝ በጣም ፈርቻለሁ በማለት ለአቤል ትነግረዋለች። አቤልም ስለ ማሚ ጉዳይ በጭራሽ እንዳይሰማሽ እኔ መቼም ቢሆን ጥየሽ አልሄድም፣ አሁን ያለሽኝ አንቺ ብቻ ነሽ በማለት ይነግራታል። ርብቃም እንዴ እኔ ብቻማ አይደለሁም፣ እህቶች አሉ፣ ወንድሞች አሉ፣ እናት አለች፣ ስለዚህ እኔ ከነሱ በኋላ እኔ ያለሁ በማለት ነበር የተናገረችው። እሱ ግን አይ በቃ አንቺ ብቻ ነሽ ያለሽኝ አልኩሽ፣ አንቺ ብቻ ነሽ ሲላት በቃ እኔ ብቻ ነኝ ያለሁ በማለት መቼም ጥላኝ አትሄድም አይደል በማለት እቅፍ ተደራርገው መቼም እንደማይለያዩ ተነጋግረዋል። በዛ መሀል እንግዲህ እዩ እየሮጠና እያለህለህ በመምጣት ሪች እያለ ነበረ። ምን ያርትበተብታል ተናገር እንጂ ሲሉት ሪች ወደቀች በማለት ይነግራቸዋል። እነሱም ተሯሩጠው ሪች ወደ ወደቀችበት ቦታ ቢሄዱም ሪች እያሉ ቢጠሯትም እሷ ግን ልትነቃ አልቻለችም። ርብቃ ግን እጅግ በጣም በመጨነቅ እባክሽ ሪች ንቂ እያለች ትቀጥላለች። እንግዲህ ቀጣይ ቪዲዮ ደግሞ ሪች ትነቃለች ወይንስ ደግሞ ምን ሊፈጠር ይችላል? አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን እያልኩኝ እዚህ ጋር ተሰናበትኳቸው።